ሰበር ዜና በፍጹም ማንም ያልጠበቀው ሆነ። የእስራኤል እስትንፋስ የሚባል ወሳኝ ከተማ በኢራን ዘግናኝ ሚሳኤልና ሮኬት እሳት ወረደበት። ዛሬ መላው እስራኤልን ያስደነገጠ ጥቃት ተፈጽሟል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ከምድር በታች ወደ ተሰራላቸው ባንከር ተመልሰው እንዲገቡ ሽን ቤት ማስጠንቀቂያ መስጠቱም እየተሰማ ነው። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ ከላይ የተነሳው ዜና ይተነተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዜናዎቹ አመራን። እስራኤል ላይ ከባድ ጥቃት ተፈጽሟል። ምን አይነት የሚለውን ከማየታችን በፊት ቤንጃሚን ኔታንያሁ በፍጥነት ወደ መደበቂያ ይግቡ ያስባለውን ዜና እናስቀድም። በሰሜን እስራኤል የሚገኙ ሁሉም ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑና ነዋሪዎች ወደ መደበቂያ እንዲገቡ የእስራኤል ጦር አውጇል። የኢራን ሮኬትና ሚሳኤል እንደ በረዶ ማዝነቡን ተከትሎ ከዚህ የከፋ ጥቃት ታቅዶልናል ያለው የእስራኤል ጦር ትምህርት ቤቶች በሙሉ ዝግ እንዲደረጉ ሲል ትዕዛዝ ሰጥቷል። እስራኤል እንደዚህ አይነት አዋጅ የምታውጀው አንድ የከፋ ጥቃት ሊፈጸም ሲል ነው ያለው ዘገባው። እንደ ዘገባዎች ከሆነ እስራኤል ድንበር እጅግ ዘግናኝና አይረንዶምን ሰብረው የሚገቡ ሚሳኤሎችን ማስጠጋት መጀመሩን የተነገረው። ይህ ብቻ ሳይሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከምድር በታች ወደ ተዘጋጀላቸው ባንከር ተመልሰው እንዲገቡ ሽን ቤት ማስጠንቀቂያ መስጠቱን ዘገባዎች አመላክተዋል።